ሰካራም አቅሉ በጫት የተበከለ ትንፋሹ በጫት የገማ የሆነውን ሰው ተጠንቀቁትና ከእፎይ ከተባለ መልካም እኚህ ታላቅ ሼክ እንግዲህ በእድሜ ታላቅ የሆኑ ለምን እስልምና አስተምሮቱን ገለጥክብኝ በሚል እንዴት እንደሚሳደቡ ታዝባችኋል። ደግሞም እንዲህ ብለዋልና ምላሽ ይሰጣልን አላችሁ እኮ የምትናገሩት እንደናንተ ቆሞ ሻወር እንዲወስድ ፈለጋችሁ ልብሱን ሁሉ እንዲያበሰብስ ልብሳችሁን እያበሰበሳችሁ በቁም እየሸናችሁ እንደግመል ማኑላችሁ ላይ እየረጫችሁ ነብይ ማኑላችሁ ላይ እየረጫችሁ ናችሁ እፎይና እፎይ መሰሎች ማለት መጠጥ እየጠጣና አረቄን እየጋትክ እየገባ ሚስት ላይ እየተፋ እየደበደብካት እያደርክ ያስታወቀውን እንኳን ጧት ማጠብ የማይችል ዝፍ ይወክ ነብዩን አለይሂ ሰላም መልካም እኚህ አባት እንግዲህ አያቴ ይሆናሉ ታላቅ ሼክ ናቸው በእድሜ ነገር ግን የሚናገሩት በጣም አጸያፊና የወረደ ንግግር ነው። እላይህ ላይ ትሸናለህ እላይህ ላይ ትረጫለህ የሚሉ ንግግሮችን ከኚህ አባት የሚጠበቅ ነው። እንግዲህ እላዩ ላይ የሚሸና ወይንም የሚረጭ ማን ነው ካላችሁኝ የሙተሊብ የልጅ ልጅ የአብደላ ልጅ ሙሐመድ የእርሶ ነብይ እንደሆነ በመረጃ ላሳየሁት። ሱነን አናሳይ 296 ላይ አይሻ እንደተረከችው I used to scrub the janaba on another occasion. She said the semen from the garment of the messenger of Allah ትላለች። ካላ መልእክተኛ ልብስ ከሙሐመድ ላይ ስፐርሙን እፈትግለት ነበር ወይንም ጀናባውን እጠርግለት ነበር ትላለች። ስለዚህ ስፐርም ልብሱ ላይ የሚረጭ እኔ ሳልሆን የእርሶ ነብይ ወይንም እርሶ የሚከተሉት ነው የሚሆነው። እንደምትከተሉት ይሄንኛው ኡስታዝ ደግሞ ስፐርም እንደሚፈተግለት ነብዩ በራሱ አንደበት የተናገረውን ስሙት። መንይ የሚባለው ነገር ማለት ነው ፍትወተ ጠብታ ስፐርም በጣም አሳፋሪ ነገር ነው አይደለም? አንድ ወንድ ልጅ በተለይ ይህ ግለሰብ ታዋቂ ነው ብላችሁ ብታስቡት ሰው ያንን በተመለከተ ስለሱ ቢነገር ያሳፍራቸዋል አይደለም? ቤተሰቦቹ ረሱላህ ሰለላሁ ዐለይሂ ወሰለም ህይወት ታሪክ ላይ ግን ያ አይደለም። እናታችን አይሻ ሰሂህ በሆነ ሐዲስ ላይ ረሱላህ ሰለላሁ ዐለይሂ ወሰለም አንዳንዴ የመንያቸው ልብሳቸው ላይ ደረቅ ሆኖ አየውና በእጄ እፈትገው ነበር ትላለች። ይሄ ሲራ አካል ነው። መልካም እንደሰማችሁት ልብሱ ላይ የሚረጭ እኔ ሳልሆን የእናንተ ነብይ ሙሐመድ ይባላል። ልብሱ ላይ ይረጫል፣ አይሻ ትፈትግለት ነበረ። በሱም ደግሞ ጸሎት ሊያደርግ ይሄድ ነበረ። ተፈትጎለት ነጠብጣቡ ስፐርሙ ልብሱ ላይ ያለ ማለት ነው። ጓደኞቹ ደግሞ ሴጋ ይመቱ ነበረ። ሐጅ እያደረጉ ስፐርማቸው ይንጠባጠብ ነበረ። ስለዚህ እላዩ ላይ የሚረጨው ነው አይደለሁም ነብያችሁ ነው። ሌላኛው እየጠጣ እየተፋ ሚስት ላይ ምናምን ስላላችሁ የቤት ትልቅ ሰው ኖት ተመክሮ ካሉት የራስዎትን ተመክሮ ማውራት ይችላሉ እንደዛ የሚያደርጉ ከሆነ ምክንያቱም ቁርአኑም ሐዲሱም ሴትን ላይ መምታት ስለሚፈቅድ ማለት ነው። ከዛ በዘለለ የነብዮትን ልምምዶች ወደኛ ባያመጡ መልካም ይመስለኛል። ሲናገር የወንድማችን አክሊል ወይም አኬ አፖስቶሊክ መልሶች በሚባል የምናቀው አይኖቹ ልክ እንደ በጋሻው አይኖቹ ሲበሩና የእውነትን ወንጌል ሲናገር በሚቀጥሉት ቀናቶችና ወራቶች ውስጥ ታዩታላችሁ። ሰላም ለሁላችሁ። ለአንዲት መልእክት መጣሁኝ። አስቀድሜ ግን ያው እንግዲህ ያያችሁት ቪዲዮ ላይ ፕሮቴስታንት ነብይ ነው እና ምን እያለ ነው ወዳጃችን እንደው አክሊልም እንደ በጋሻው እንግዲህ ይበራለታል ከተወሰነ ወራት ወይም ቀናት በኋላ ብሎ እየተነበየ መሆኑ ነው። ያው የተወሰነ ግርግር አልነበረ? እሷን አይቶ መገመቱ ነው እንግዲህ በሱ ቤት ያው እንደዚህ ነገር ከተፈጠረ አይቀር ያው መውጣቱ አይቀርም ብሎ ማለት ነው። እና የመገመት አገልግሎት ይባላል። በፕሮቴስታንት ውስጥ ያለው አብዛኛውን ጊዜ የነቢያት አገልግሎት የመገመት አገልግሎት ነው። ለማንኛውም ግን እሱ እንዳለ ይቆየንና ብዙ ጊዜ ይሄ ከበጋሻው ጋር የማነጻጸር ነገር ይታያል። በፕሮቴስታንቶች ሳይሆን ኢቭን አንዳንድ ኦርቶዶክሶች ሳይቀሩ በፊት እኮ እነ በጋሻውም እንዲህ ነበሩ አይነትም የሚመስል ነገር ማለት ነው። በጋሻው በህይወቱ አሁን ከአባቶች አንድም ጠቅሶ የማያቀን ሰው ለንጽጽር ማቅረብ አስፈላጊ ነው። ቴዎሎጂ ባለፈበት አልፎ የማያቀን አንዱ ወንድም ማለት ነው። በጣም ከትልቅ ይቅርታ ጋር ይሰብካል፣ ግን ስብከትና ቴዎሎጂ የተወሰነ ይለያያል፣ ወይም ትምህርት ማለት ነው። እና ለማንኛውም
የሆነ ከአባቶች ማትጠቅስ ከሆነ አደገኛ ነው። ሁሌም በራሳችን ትምህርት በራሳችን መረዳት ከሆነ የምንጓዘው የመውደቅ ቻንሳችን በጣም ሰፊ ነው። ስለዚህ ማንኛውም ሰው ለሚያምነው ለሚረዳው ነገር አባታዊ የሆነ ማስረጃ ያስፈልጋል። ለሚናገረው በተለይ ለሚያስተምረው ነገር ዘንድ ከአባቶች ከተናገርክ በኋላ ከአባቶች ካስተማርክ በኋላ ምንም ነገር ቢመጣ በቃ ለአባቶች ይመልሱላቸው ብለህ መተው ትችላለህ። እንግዲህ በተለይ ኮንሰንሰስ ካለ ማለት ነው። ይህ እንዳለ ሆኖ እንግዲህ ላስተላልፍ የፈለኩት መልእክት ምንድነው እዚህ ሚዲያው ላይ ምንም አይነት ነገር ሲነገር ብትሰሙ ከኛ ጋር በተያዘ ምናምን ፕሊዝ ምንም አይነት ምላሾችን አትስጡ ለእንደነዚህ አይነት ሰዎች በቃ ማለፍ። እሺ ከአሁን በኋላ ትምህርት ላይ ብቻ ፎከስ እናደርጋለን። የመጽሐፍ ቅዱስ ጥናት እንጀምራለን። ስለዛ ምንም እንደነዚህ አይነት ሰዎች ጋር አትግቡ፣ ምላሽም አትመላለሱ፣ ኮሜንትም አታድርጉ። ሙሉ በሙሉ ኢግኖር አድርጉ። ኢግኖር ስናደርጋቸው በራሳቸው ጊዜ ሰልችቷቸው ይተውታል። ቪዲዮችን አብረን የመጀመሪያው ቪዲዮ ለኔ ጥሪ ቀርቦ ነው ከወንድማችን ትዝታው ሳሙኤል። ሁለተኛው ደግሞ ፕሮቴስታንቶች ምን ያህል ቅዱስ ቁርባንን እያቃለሉ እንዳሉ የሚያሳይ ቪዲዮ ነውና አይተን የተወሰነ ሪፍሌክት እናድርግ። እስቲ ከመጀመሪያው ጀምር። ስለዚህ ልጅ ብዙ ነገር ነው የተነገረ ያለው። አሁን ያው መናፍቅ ነው ብለውታል። አሁን አኬ ዝም ብለህ ወደኔ ብትመጣ ነው ይሻል። ዝም ብለህ ነው የምትደክመው እንጂ እኔ በጣም ነው የምወድህ። ወደዚህ ብትመጣ ይሻላል። በቃ ለአኬ የቀረበ ጥሪ ነው፣ አስተላልፉልኝ። እንዴ መናፍቅ ነው አሉት። በቃ ኦኬ። ያው እንግዲህ እንደምታውቁት በዚህ በአገልግሎት ውስጥ አንዳንድ ጊዜ የተወሰነ ጭቅጭቅ ነገር አይጠፋም እና አንዳንዶች በማወቅም ባለማወቅም የተናገሩትን ነገር ሰምቶ ነው ምን ብሎ ለማጮህ እየሞከረ ያለው። በቃ እንደው አኬ መናፍቅ ተብሏል፣ ወደኔና እያለ ነው። ያው እንግዲህ ወደዚህ ወደ ቀልዱ ከመሄዴ በፊት ምንድነው እኔ በህይወቴ ውስጥ በጣም ከምጠነቀቅለት ነገር ውስጥ በህይወቴ ማለት ነው እጅጉን ከምጠነቀቅለት ነገር ውስጥ ትልቁ ሃይማኖት ነው። ሃይማኖትን ላለማፋለስ ወይም ደግሞ የስህተት አስተምህሮን ላለማስተማር በእጅጉ ጠነቀቃለሁ። ግን ሰው ነኝና ጥንቃቄ በራሱ ሙሉ በሙሉ ከስተት ሊጠብቀኝ አይችልምና ምናልባት ብሳሳት ግን በሆነ አጋጣሚ ቤተክርስቲያን የሚባል ነገር ስላለ የቤተክርስቲያንን ድምጽ ሰምቼ እንደማንኛውም ልባም ክርስቲያን አይ ቤተክርስቲያን የምትለው ይሄንን ነው ብዬ እናገራለሁ። ኦኬ ይህቺ ቤተክርስቲያን የኢየሱስ የጌታ ቤተክርስቲያን ናት። አንዲት ቅድስት ዓለም አቀፋዊትና ሐዋርያት የምትሆነውን ቤተክርስቲያን የሷን ድምጽ ሰምተን እንናገራለን። ሃይማኖት ላይ የሆነ ነገር ባፋልስ ካላፋለስኩኝ ግን ሃይማኖት የሆነውን ቤተክርስቲያን የምትናገሩን ይዤ ሌሎች ሰዎች ባለማወቅ የፈለገውን ቢናገሩ ግን ያዳል ምንም ማለት ምንም ምንድነው ቦታም አልሰጥም ለእንደዚህ አይነት ነገር። ስለዚህ ጥንቃቄ ለሃይማኖት ያስፈልጋል እንጂ ለሰዎች ለሚናገሩት ምናምን እንደዛ አይደለም። እና በዚህ ምክንያት እንደዚህ እንደወጣም እየተናገረ ነበር ይወዳጂ። ለዚህ እኮ ነው የወጣነው እኛ ምን አይነት ነገር ሲል ነበር። እንደዚህ በቀላሉ የጌታን ቤተክርስቲያንን ጥለ መውጣት በጣም ያሳዝናል ወዳጂ። አክቹአሊ የወጣው እንደዚህ ተገፍተ ምናምን ብቻ ሳይሆን አሁን ላይ የምታምነው እምነትም ሃይማኖትን ስለካድክ ነው። ጥምቀት አያድንም ትላለህ። ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ትላለህ። ሚስጥረ ክህነትን ትቃወማለህ እና ሌሎችንም እና እሱ የሃይማኖት ህጸጽ አለብህ አንተ ማለት ነው። ኤኒዌይስ ወደ ኒና አላልኩ አልመጣም። ከመጣውም ጥያቄ ኖሮ ልመልስልህ ነው ትላለህ። አያስቀልለው ግን አክቹሊ ከመጣውም አወደዛ ነው። እሺ ፕሮቴስታንቶች እኔ በታሪክ ውስጥ ቅዱስ ቁርባን ላይ እንደነሱ የቀለደ ያለ አይመስለኝም። ተመልከቱ። አሁን ለምሳሌ ነው ደም ነው፣ በዚህ ውስጥ ህይወት አለ፣ እንካፈላለን። የእግዚአብሔር ህይወት እዚህ ጽዋ ውስጥ አለ። በኢየሱስ ስም አሜን። ጌታ ሆይ በዚህ ህብስት ውስጥ ሃሌሉያ ሃሌሉያ ህይወት አድርጉልን። ሙስሊም ያየው ነው። እስቲ ግልጽ አድርጉልን። ሙስሊሞች በእናንተ ሳይድ ያሉ መምህራን ማለት በኡስታዝ ደረጃ በመምህራን ደረጃ ያሉ የተለያዩ ሰዎች ይሄን ያልኩት ለምንድን ነው? ለምሳሌ እፎይ መምህር አይደለም። በዚህ ቤተክርስቲያናችን ውስጥ እስልምናን በራሱ እንደው የሚያጠና ከዛ በኋላ ያነበበውን የሚያካፍል አይነት ወንድም ነው። በእስልምናው ሳይድ ግን በኡስታዝ ደረጃ በመምህራን ደረጃ ያሉ ሰዎች ሳይቀሩ አምላካችን ላይ እንዴት እንደሚሳለቁ እግዚአብሔርን አምላካችንን ጌታችን ኢየሱስን እንዴት እንደሚሳደቡ ሳትሰሙ ቀርታችሁ ነው ወይስ በእኛ ሳይድ ቢሳደቡ ችግር የለውም፣ በእናንተ ሳይድ ግን የሆነ እንደው ቅር የሚያሰኝ ነገር ከተሰማ አይ እንደው እንነሳለን የሆነ አምባገነን እንሁን አይነት ነገር ነው እንዴ? እንዴት ነው እየታሰበ ያለው?
ልክ ለእንደዚህ አይነት ነገር እኮ ለመቆም ልክ ስትነሱ መጀመሪያ እናንተው ቤት ያሉ ልጆችን በመቆንጠጥ መምህራንም ቢሆኑ ኡስታዞችን ቢሆኑ በመከልከል በዛ ነው ባይዜ ሊጀምር የሚገባው። ለምን ይሄንን ያልኩት የተወሰነ ቪዲዮችን አሳያችኋለሁ፣ አብረን የምናይ ይሆናል። ወደዛ ቀጥታ ከመግባቴ በፊት ግን አስቀድሜ አንድ ነገር ልናገር። በክርስትና ውስጥ ያሉ እንደዚህ ዲስከሽኖች ወይም እንደዚህ ውይይቶች ምናምን ከማንም ጋር እናድርገው ከእስልምና ጋር የሚሆን ከሌሎችም ጋር ይሁን በፍቅር መሆን አለበት፣ በየዋህነት መሆን አለበት፣ በፍርሃት መሆን አለበት የሚለው የኔ ብቻ ሳይሆን የክርስትና ፕሪንሲፕል ነው። በቃ ከዚህ ፕሪንሲፕል መውጣት አንችልም፣ ግልጽ ነው። ይሄ ፕሪንሲፕላችን ነው። ስሜታዊ የሆነን ብንወጣ ራሱ ቃሉ ይጎትተናል። ማለት ቅዱስ ጴጥሮስ በመጀመሪያ መልእክቱ ምዕራፍ 3 ቁጥር 15 ላይ የተናገረው ነገር አለ። ዳሩ ግን ጌታን እርሱም ክርስቶስን በልባችሁ ቀድሱት ይልና በእናንተ ስላለው ተስፋ ለሚጠይቋችሁ ሁሉ ለመመለስ ዘወትር የተዘጋጃችሁ ሆኑ ይልና ነገር ግን በየዋህነትና በፍርሃት ይሁን ይላል። በየዋህነትና በፍርሃት ይሁን። ዘወትር ለመመለስ ዝግጁ መሆን አለባችሁ፣ ግን በየዋህነት በፍርሃት መሆን አለበት። ሰውን አይደለም፣ እግዚአብሔርን በመፍራት ዝቅ በማለት በትህትና በዚህ ሁሉ ውስጥ ነፍሳትን ለክርስቶስ ለመማረክ ማለት ነው። አንዳንዴ ስሜታዊ ሆነን ከዚህ ፕሪንሲፕል ወጣ ስንል ይሄው ቃሉ ግን ጎትቶ ደግሞ ወደዛው ሊመልሰን ይገባል። ስለዚህ ለዚህ ፕሪንሲፕል ተገዢ መሆን አለብን። ይሄ በቃ በኢርሳናችን ውስጥ የሁላችንም አቋም ነው። ስለዚህ በፍርሃት በየዋህነት በፍቅር በዛ ውስጥ ምንድነው ከኔ ተማሩ እኔ በልቤ ትሁት ነኝ ላለው ጌታ ነፍሳትን እንማርካለን ማለት ነው። እንደዛ አለዛ ነፍሳትን መማረክ አንችልም፣ መጫጫ ብቻ ነው የሚሆንብን። ይህ እንዳለ ሆኖ ግን ለምሳሌ የሙስሊም መምህራን ወይም ኡስታዞች አምላካችንን በምን ደረጃ እንደሚሳደቡ እስቲ እንስማቸውና እንመለስ። ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ዝሙት ነው አይደለም? ይሄ አስወጣው። ይሄንን ባለጌ ዝሙት ነው አይደለም? አንተ ባለጌ ደደብ የመጨረሻ ውሻና አንተ እኮ እኔ ልክ ነግሬሃለሁ ቴሌግራም ላይ ተመልከት። እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት። እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው፣ ያስከስሳል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። የእግዚአብሔርን ብልትና ጡት የሆነ ጋር መተውሰድ በሉት ሰፈረ። እግዚአብሔር ብልት ይለካል። በጣም ያሳፍራል። እግዚአብሔር ያሳፍራል በእውነቱ። ባለጌ ነው በጣም። አምላክ ጌ ነበረ፣ ወንድ ለወንድ የሚሳሳም አየሁ። ይሄን አምላክ ይታያል አየህ። ይሄን ሽማግሌ አየህ፣ ይሄን ሽማግሌ ከዚህ ሰው ግን በክርስትና ዓለም እግዚአብሔር ስለጠጣና ስለሰከረ ብቻ ጀግና ይባላል። ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው። ጀግና ሊባል አይችልም። እንግዲህ እንደሰማችሁት ነው። ሙስሊም ኡስታዞች መምህራን ሳይቀር በምን ደረጃ እግዚአብሔር ላይ እንደሚናገሩ እንግዲህ ተመልክታችኋል። ያውም የተናገሩት ሁሉ እነሱ ባሉት መንገድ መጽሐፍቶቻችን ላይ የሉም። እነሱ ባሉት መንገድ የሆነች ቃል ይሰባሉ፣ ለራሳቸው ታሪክን ይፈጥራሉ። የሆነች ቃል ይሰባሉ፣ ለራሳቸው ታሪክን ይፈጥራሉ። እነሱ ባሉት መንገድ ያልተቀመጠን ነገር ነው እንደዚህ የሚሉት። ቀርበ መልስ ከተባልኩ እኔ ለምሳሌ ልመልስ እችላለሁ። እዚህ ጉዳይ ላይ ቀርበ መልስ ከተባልኩኝ እኔ ቀርቤ ልመልስ እችላለሁ። ልክ እንደዚህ ሁሉ ወንድማችን እፍ ወይም እዛ በእስልምና ውስጥ የሌለ ነገር እንኳን የተናገረው ይሄ ትልቅ ስህተት ስለሆነ ቀርቦ እንዲመልስ ጠይቁት፣ መጠየቅ አለበት። እሱም አይ እኔ ከዚህ ላይ አግኝቻለሁ ከዚህ ላይ አግኝቻለሁ ብሎ ማስረጃ ማቅረብ አለበት። እንግዲህ ብዙ ጊዜ እንደሚናገረውም ከሆነ ማስረጃ አቀርባለሁ ይላል እሱ። ስለዚህ ይጠይቅ። ባይሆን ግን በሌለ ነገር በዚህ ደረጃ ግን ሙስሊም መምህራን ኡስታዞች እንዲህ ሲናገሩ ስለነበረ ይህንንም እያያችሁ ይህንን ስታጸዱ ነው ከዛ በኋላ ሌላውንም ለመጠየቅ ሞራሉንም ሊታገኙ የሚገባው ነው። ቆየን። ጌታ ሆይ በይስ ጌታ ሆይ አንተን እቀበላለሁ። ስሜ ዘሪቱ ለገሰ እባላለሁ። ጌታ ሆይ በይስ ጌታ ሆይ አንተን እቀበላለሁ። ስሜ ዘሪቱ ለገሰ እባላለሁ። ጌታ ሆይ በይስ ጌታ ሆይ አንተን እቀበላለሁ። ስሜ ዘሪቱ ለገሰ እባላለሁ።